ሃይ እንዴት ናችሁ? አሁን ምነግራችሁ እውነት ይሄ ነገር የፈጣሪ ሕግ ነው ወይንስ አንድ ሰው ሲደብረው ዝም ብሎ የጻፈው ነው ብላችሁ እንድታስቡ የሚያደርግ ነው። ታሪኩን እናንተው ሊያምጥቼ በምሳሌ ልንገራችሁ። የ60 ዓመት ባልና ሚስት የሆኑ ብዙ ልጆች የወለዱ የልጅ ልጅ ያዩ አሉ እንበል። እነኚህ ጥንዶች በተጋቡ በ5ኛ ዓመታቸው ላይ አለመግባባት ተፈጠረና በመካከላቸው ተለያዩ። ሽማግሌ ገባና ተተለያዩ በኋላ ከዓመታት ወይም ከወራት ወይም ከቀናት በኋላ አስታረቃቸውና አብረው ሆኑ። እንደገና ደግሞ ከ15ኛ ዓመታቸው ላይ ተፋቱ። አሁንም እንደገና አሰቡና እነኚህ ሁለቱ ጥንዶች ተስማሙና አብረው መሆን ጀመሩ። 30 ዓመታቸው ላይ ደግሞ አብረው ኖሮ ተለያዩ። ተስማምተው ኖሩ፣ ታረቁ ማለት ነው። እንደዚህ በእስልምና የሚቻል ይመስላችኋል? አይቻልም፣ አይፈቀድም። በእስልምና ተፋተህ ሁለቴ ብቻ ነው የሚፈቀድልህ ፍቺ። ይህን ታውቃላችሁ? የላሚቷ ምዕራፍ አያ 230 ወይም ሱራ አልበቀራ አያ 230 ላይ 229 ላይ እንደዚህ ይላል። 229 ላይ ፍቺ 2 ጊዜ ነው፣ ከዚህ በኋላ በመልካም መያዝ ወይንም በበጎ አኳኋን ማሰናበት ነው ይላል። በእስልምና የሚፈቀደው ፍቺ ስንት ጊዜ ነው? 2 ጊዜ ብቻ ነው። እናንተ መታረቅንና አብሮ መኖርን መቀጠልን ይሄ የዕለት ተዕለት ኑሮ ነው ያለ ነው፣ የሚያጋጥም ነው። ተለያይተው መልሰው መታረቅ ይችላሉ። እንደ ሰውኛ አስባችሁ ልትሉ ትችላላችሁ። ሞሮፍ ደግሞ ክርስቲያኖች ማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የሚያስታርቁ ብፁዓን ናቸው ስለሚል ልጆች ወልዳችኋል ታረቁ ብላችሁ አስታርቃችሁ አብራችሁ እንዲሆኑ ልታደርጉ ትችላላችሁ። በእስልምናው ግን አይቻልም። ፍቺ 2 ጊዜ ብቻ ነው የሚፈቀደው። በጣም በሚያሳዝንና በሚያስገርም ሁኔታ ደግሞ ሱራ አልበቅራ 230 ላይ እንደዚህ ይላል። እነኚህ ሰዎች አብረው ቢኖሩ ለምንድን ነው ማይቻለው? እንዴት ነው አብረውስ መቀጠል የሚችሉ ስትሉ ቁርአኑ ይመልስላችኋል እንዴት ከዛ በኋላ አብረው መቀጠል እንደሚችሉ። እንደዚህ ይላል፣ 3ኛ ቢፈታትም ከዚህ በኋላ ሌላን ባል እስከምታገባ ድረስ ለእርሱ አትፈቀድለትም። 2ኛ ባል ቢፈታትም የአላህን ሕግጋት መጠበቃቸውን ቢያውቁ በመመላለሳቸው በሁለቱም ላይ ኃጢአት የለባቸውም። ይህችም የአላህ ሕግጋት ናት፣ ለሚያውቁ ሕዝቦች ያብራራታል ይላል። አስባችሁታል? በጣም ያስቃል፣ ያስገርማል። 3ኛ ቢፈታት እሷ ሌላ ባል ታገባና ያንም ባልፈታ አንተ ጋር ትመጣለች። እርግጠኛ እንደዚህ አይነት ነገር አሁን የፈጣሪ ሕግ ነው ብላችሁ ታስባላችሁ? ሚስትህን 2 ጊዜ ፈታሃት፣ 3ኛ ከፈታሃት ግን እሷ ሌላ ባል ማግባት አለባት የግዴታ ከአንተ ጋር ለመታረቅ። ሌላ ባል አግብታ ያኛውን ባል ድሮፕ አድርጋ አንተ ጋር ትመጣለች ከዛ በኋላ። እንደዚህ አይነት ጨዋታ ፈጣሪ የሚጫወት ይመስላችኋል? በክርስትና በማቴዎስ ወንጌል ምዕራፍ 5 ቁጥር 32 ላይ ከ28 እስከ 32 ፍቺን እግዚአብሔር ይጸየፈዋል፣ ያወግዘዋል። ከዝሙት በቀር በዝሙት ካልሆነ እሷ ሌላ ቃል ጋር ካልሄደች እሱ ወይ ሌላ ሴት ጋር ካልሄደ ፍቺ ክልክል ነው፣ ክልክል ነው፣ ወንጀል ነው። መጽሐፈ ሚክያስ ምዕራፍ 2 ቁጥር 14 እስከ 16ም የቃል ኪዳን ሚስትን አትፍታ ይላል፣ አታታላትም ይላል። መታረቅ ያለ ነው። ብትጣላ ልትታረቅ ትችላለህ እንጂ ሚስት ሌላ ወንድ አግብታ ያን ወንድ ደግሞ እንደገና ፈታ እንዴት ነው ወደ አንተ ልትመለስ የምትችለው? መታረቅ ያለ ለምን 10 ጊዜ አትጣላም? አለመግባባት ይፈጠራል፣ ልትፋታ ትችላለህ። ተመልሰ መታረቅ ነው እንጂ ሌላ ባል እሷ አግብታ ከዛ በኋላ ያንኛውን ባል ፈታ ወደ አንተ የምትመጣበት ምክንያት ምንድን ነው? ይሄ የፈጣሪ ሕግ ነው ብላችሁ ታስባላችሁ? ፈጣሪ እንደዚህ የሚጫወት ይመስላችኋል? ወይንስ ይሄ አሁን አዲስ የምታገባውን ባል ደግሞ ታገባውና ከኔ ጋር ለመታረቅ ስለሆነ አዲስ የምታገባው ባል ንብረቱን ተካፍላ ወደ እኔ ልመጣ ማለት ነው? እንደዚህ አይነት ቁማር ፈጣሪ ይጫወታል። በነገራችን ላይ በእስልምና ወንዱ ልጅ ሴቷን መፍታት ከፈለገ 3 ቃል መናገር ብቻ ነው የሚጠበቅበት። 3 ቃል ምን? ፈታውሽ 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 ካለ
ኢንቫሊድ ይሆናል ጋብቻቸው፣ ፍቻቸው ይጸድቃል ማለት ነው። 3 ቃል ፈታውሽ ታላቅ። በዚህ ህግ ጋብቻቸው መፍረስ ይችላል ማለት ነው። እንደገና ደግሞ ሱራ አልኒሲያ ቁጥር 20 ላይ እንደሚናገረው የሴቶች ምዕራፍ ቁጥር 20 ላይ ወንዶች ሴትን በሴት መተካት፣ ሚስትን በሚስት መተካት ከፈለገ ለሴቷ ገንዘብ መስጠት ብቻ ነው የሚጠበቅበት። ስለዚህ ሀብታም ሲሆን እኔ ያገባዋችክ ለምሳሌ ደሃ ሆኜ ሳገባት እሰዚህም ከሆነች ሀብታም ሲሆን ደግሞ ቆንጅዬ ቺክ ሳገኝ 4 አግብቼ ማለት ነው 5ኛ ያው አንደኛዋን ለመቀየር ስፈልግ ለአንደኛዋ ገንዘብ ሰጣለሁ፣ ሌላኛዋን አመጣለሁኝ። ይሄ ፈጣሪ ህግ ነው እውነት? ሴቶች ራሳችሁን እንዴት ነው የምታስቡት? በእስልምና ውስጥ እንደ ቃኑ እንደ ራሳችሁ የምትቆጥሩት? ሴት ልጅ ከወንድ ጋር እኩል ያለ ምንም አለመተናነስ ነች ብዬ አምናለሁ። ገንዘብ እየሰጠው እንዴት ነው ሴትን በሴት መቀየረው? ኮተት ነች እንዴ? ዕቃ ነች እንዴ? አሸንጉሊት ነች እንዴ? ሴትን በሴት መቀየር ከፈለክ፣ ሚስትን በሚስት ቦታ መቀየር ከፈለክ ብዙ ገንዘብ ስጣት፣ ከሷ ገንዘብ አትውሰድ። ሴት ልጅ እንዴት ነው በገንዘብ የምትቀየረው? አይምሯችሁን አሰሩት። ይህ ፈጣሪ ትእዛዝ ሊሆን አይችልም። እሷ ወንዱን በገንዘብ መቀየር አትችልም። እሱ ግን በገንዘብ ሴትን መቀየር ይችላል። በገንዘብ እንድትቀየር ያደረገሽ ፈጣሪ ከሆነ፣ ሴት አድርጎ የሰራሽ ፈጣሪ ከሆነ ተጠያቂ ነው የሚሆነው። ሴት አድርገህ ስራኝ አላልሽውም። በገንዘብ እንድትለዋወጪ እንዳሸንጉሊት የሚቆጥርሽ ከሆነ ማለት ነው። ይህ ፈጣሪ ትእዛዝ አይደለም፣ በፍጹም ሊሆንም አይችልም። ይሄ መጽሐፍ ቅዱስ የተሸከመ ሙስሊም ወንድማችን ነው። አብዛኞቹ ፕሮቴስታንቶች መጽሐፍ ቅዱስ የተሸከሙ ሙስሊም ናቸው፣ ጥቂት አይምሮ ያላቸው ሲቀሩ ማለት ነው። ለዚህ ምላሽ ዩቱብ ላይ ሰጥቼበታለሁኝ። ግቡና አድምጡት። አሁን ነው የለቀኩት።